What's good everybody? እንዴት አላችሁ? እኔ ደህና ነኝ። እንግዲህ እንደጠፋው አውቃለሁ፣ ይቅርታ። በዛሬው ቪዲዮአችን እንግዲህ የምናየው ምንድነው ጋይስ የሀብታሙ ማህበረሰብ ሄደን እናያለን። ለምሳሌ የሀብታሙ ማህበረሰብ ማኪያቶ የሚጠጣበትን ገንዘብ ወደ ደሃው ማህበረሰብ መተን ምን ሊያደርግ ይችላል? ለምሳሌ ሙሉ ወጪው ተችሎ ምግብ ይመገባል። እሱን ላይፍ እናያለን ማለት ነው። እንግዲህ አብራችሁን ቆዩ። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ጋይስ። እንግዲህ አውትፊቴ ከእንደዚህ ማለት ወደ ሌላ እንቀይረውና ማለት እንወጣለን። እንግዲህ ታሙላላ ማብራናለች። እንግዲህ ይመቻችሁ። እንግዲህ ጋይስ ከቤት ወተናል። አውትፊታችን እስቲ ካሜራማን አሁን እንዴት ላድርግልሽ? አሁን ካሜራውን ሮቴት ባደርግልህ ይሻላል። ያው ጋይሶች እንግዲህ እንደምታዩት አውትፊቱ ይሄንን ይመስላል። ሬት አድርጉት። እንግዲህ ከ10 ሬት ያስፈልገናል። ካሜራማናችንን በተጠንቀቅ ቆሟል። የዳውን ለማየት አልጓጓም። እሺ አሁን ፊትሽ ወደዚህ ሉካት ፊት 10 out of 10 ሆነ። አውትፊት 10 out of 10 አላለም። ብቻ ጋይስ ወተናል። ግን በጣም ኃይለኛ ንፋስና ዝናብ ነው የመጣው። ፈጣሪ ጠብቀን ከሚያጋጥሙ እንከኖች። ባይዘዌ አስበን የወጣ ነው አይዲያ አለ። ሁለተኛ ደግሞ ዝናቡ ካላደናቀፍን ያበደ ቪዲዮ እንሰራለን ብለን ተስፋ እናደርጋለን። እናንተ ብቻ ሰብስክራይብ፣ ላይክ ኮሜንትም ያርጉ። እንዳሳብ ኮሜንትም እያረጋችሁ ብቻ ይመቻችሁ። ምንም ነገሩን እንዳረሱ የሚደረገውን አድርጉ። ይመቻችሁ። ዛሬ አየሩን አሳያቸው። ጋይስ እንግዲህ የቪዲዮአችንን ጅማሬ 4 ኪሎ ልናደርግ አሰብንና 4 ኪሎ ዝናቡን ማሯሩጦ ሌክዠሪ ቤት አስገብቶን ሌላ ሞመንት ከሚፈጠር ብለን 6 ኪሎ ነው። አረ ማርያም ነጄኒውት እንዴት እንደበረደኝ ገብርኤልን። ይኸው 6 ኪሎ ፍርፍር ተራይደን እንግዲህ ሞመንቱን እንቀርጻለን። ምንድነው ከአነስ ከሚለው ፕራይስ ነው የምንጀምረው። ለዛ ብለን ነው 6 ኪሎ ፍርፍር ተራ የምንሄደው። እዩዋሻችሁ ነው፣ ገንዘብ ስለሌለን ነው። በቃ የዳቢ ገብተን በሲክስ በቃ ለቪዲዮ እያለን ለራሳችን ልንፈወስ ነው። እና እሱን ይመስላል። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አረ ወገን፣ አረ ዝናብ መጣላችሁ ይላል። እየሮጥን ነው ማርያምን ለነገ። ምክንያቱም እዛ ምግብ ቤት መድረስ የግድ አለብንና የነገ ኑሯችሁን ለማሸነፍ እንደኛ ነው። የነገ ኑሯችሁን ለማሸነፍ ማርያም ጋይስ፣ ዝናብ እየዘነበ ነው። አናቅም የት ነው የወሰንከው ግን? እዚህ ግን ምግብ ቤት እኮ አለ ወይስ ግን ሐኪምም ያቆምሽ ሰው እናቴ ተሙት ርካሽ ምግብ ቤት ለመብላት ይሮጣል። ያለን አማራጭ እሱ ነው። ለማንኛውም ጋይስ አናቀም ስንት ብር እንደሚያስከፍሉን። እንግዲህ ጋይስ እንዴትም ብላችሁ እንደዚህ ሩጬ የቀረጽኩትን አረ ደከመኝ ማለት። ለማንኛውም ለሼር ሰብስክራይብ እንዳረሱ። እኔ ደከመኝ እግዚአብሔር። አንድ እንትን ለማግኘት ይሄን ሁሉ ነገር መልፋት ተገቢ አይደለም፣ ግን ይሁን። ደረስን። ቦታው ምንድን ጋር ነው የሚባለው? ታምራት 5 ኪሎ ልዩ ስሙ ምንድን ነው? 5 ኪሎ ልዩ ስሙ በቃ እዛው እንገናኝ። ይመቻችሁ። ምን ማለት በየአይነት ነው እዛና ፓፓ። እሺ በቃ አድርጊልን አይሻልም? በቃ ፓስታ ነው። አረ አይ ለሱ ወይ አረና ታጥቶ ፓስታ በስጎና ባታ ሁለት ፓስታ አንድ ደግሞ በየአይነት ሁለት ምግብ ማለት ነው። እሺ ምን አባታ ፈጣለን እንዴ? እና ጋይስ ፕራይሱን እንግዲህ እንደምታዩት 150 2 3
ቀናበል እውቀት አያሳፍር። 3 ፍሬ ነው 300 ብር። ምግቡ ይምጣና ደግሞ እናወራለን። ብቻ ቤቱን ከፈለጋችሁ እናነሳላችኋለን። መፈልጉ እኮ 5 ኪሎ በቃ 5 ኪሎ አይ ግን በኋላ እንትን በልና መጨረሻ ላይ ና እንነግራችኋል። እሺ 5 ኪሎ የሳ ይመቻችሁ። የሚኩራ የሚለውን እስቲ ምግብ ነው። አሁን ስለዚህ ምግብና እዚህ ጋር ደግሞ ምንድን ነበር? ጎረድ ነው። ጎረድ ነው። ያራዳል ካየናቸው ሙሉ ሰልፊ አድርገው ብቀርጸን ይሻላል። ምክንያቱም አሁን ስለ ቤቱ አሊሊ ምግብ ነው። አሊሊ ምግብ ቤት ነው የሚለዋ ማሚ ስፔሻል ነው። በፊቱ ነው ማሚ ስፔሻል ተብሎ አሁን ነው ተለጥፏል ማለት ነው። ኦኬ አሁን ስለዚህ ምግብ ስለ ለሚኩራ ምን አይነት ምግብ? ለሚኩራ በጣም ይጣፍጣል። ምን አለ? ቀጠል ያደርጋል። ይጣለው ትንሽ እንዴ? አዎ የሚያቃጥል ምግብ ነው ማለት ነው። አዎ አፕታይት ይከፍታል፣ ግን ይጣፍጣል በጣም። ምን አለ? መኮሮኒ አለው፣ ቲማቲም አለው፣ ጎመን አለው። ከዛ ደግሞ እንትን አለው መኮሮኒ፣ ጎመን፣ ቲማቲም አራት ግባቶች አሉ። ምግብ አለው በጣም ይጣፍጣል እና አፕታይትም ይከፍታል። ለጉንፋንም ይሆናል። በጣም ነው የሚያቃጥለው። ያው እንደ አፋኝ ይሆናል። አፋኝ ነው ይሄ ያቃጥላል። እንደዛ አዎ አፋኝም አለ። ለምሳሌ እዚህ ላይ ማለት ነው። አሁን በፊት ስጠምት በጣም አፋኝ አለ፣ ባቡሬ አለ። እየነዳ ድረስ ይገባል ማለት ነው። አሁን እኔ ስጋ ስለማልበላ በእንደዚህ አሁን እኛ በሚያቃጥል ነገር አሁን በምን እንምጣ? ከዚህ በኋላ አሁን እንመጣለን። ጾመኛ ነህ? እኔ አልበላም ስጋ ከነገራችሁ አልበላም። አይ በቃ ከተፈጥሮ እኔ አልበላም ስጋ ስለማልበላ። አሁን የሚያቃጥለውን ነገር ለሚያቃጥለው ለሚኩራ ትበላለህ። ለሚኩራ ለሚኩራ ያቃጥላል። እሺ አሁን ቤታችሁን እናንተ ለየት የሚያደርገው ምንድን ነው? ለየት የሚያደርገን ቤታችን ማሚ ስፔሻል፣ ከዛ ደግሞ አገልግላችንም አሪፍ ነው። ባቡሬ አዲስ ምግብ አሁን ሰው እሺ ለየት የሚያደርገው ስለዚህ ባቡሬ ነው በጣም ማለት ነው። አሁን ከሁሉም ካሉት ለየት የሚያደርገው ባቡሬ ነው። እዚህ ስፔሻል አሁን እዚህ ሰፈር ብዙዎች የላችሁም። እኔ ቤት ምን አለ ማሚ ስፔሻል? ማሚ ስፔሻል ያለው በቀይና ባልጫ ስጋ ፍርፍር አለ። ከዛ መኮሮኒ በአትክልት ሩዝም እንደዛ አለ። ከዛ አይብ አለው። አይብ በሁለት አይነት ነው፣ በታሸ በጎመን በታሸና በነጭ አለው። ቀጥሎ እንቁላል ሁለት ሙሉ ከሆነ ሁለት እንቁላል አለ። እንቁላሉ ስላሴ ይቆረጣል። ከዛ የተጠበሰ ስጋ በላዩ ላይ ይደረጋል። በጣም ይጣፍጣል። በጣም ነው የሚወዱ። ለምሳሌ ሩብ ለአንድ ሰው አለ። አንተ ብቻ መብላት ከፈለግ ሩብ ለአንድ ሰው የሚሰራ አለ። ሁለት ሆና ከመጣ ደግሞ ለሁለት ሰው አለ። አራት ከሆንክ ደግሞ ሙሉ ለአራት ሰው ማለት ነው። ሙሉ 750 ነው። ለሁለት ሰው የሚሆነው ደግሞ 450፣ ሩባ ደግሞ 250 ከብላ ጥግብ ብላ ነው የምትለው። ለሁለት ሰው ይሆናል። ለአንድ ሰው ጥግብ ብላ ትሄዳለች። 250 ማለት ነው። አሪፍ ነው። ስጋ ጋይስ አንድ ነገር ልንገራችሁ፣ ምግባችንን ቀይረናል። ምንድን ነበር? ኮርኒስ ነው። ፓስታና በየአይነት ነበረ እንትን ያለው። አሁን ግን ድብልቅ ያለ ምንድን ነው ያለችን? ፍርፍር በቀይ ባልጫ ፍርፍርን እንደሙዳችሁ ከምታገኛት። ከዛ ይሄ ግን ሞር እርጥብ ነው መሰለኝ ያለው። እርጥብ ምናምን አለው ያበደ ነው። ድብልቅ እንግዲህ ጋይስ ጸዲድ ነው። እግዚአብሔር በቃ አይደለም እንደዚህ ነው የሚሰራው። ምንድን ነበረ ስሙ? ኮርኒስ የጾም ኮርኒስ። እሺ የጾም ኮርኒሳችን መጥቷል። እግዚአብሔር ሪቪው ነው የምታደርገው። እንዳበላ መጀመሪያ እንዴ በጣም አሪፍ ነው። አቮካዶ አለ። ኦኬ እዚህ እስቲ አልቀመስኩም እኮ አሁን የበላ ነው። በጣም ግማሽ ነው የበላ ነው። ነግበናል ደግሞ ግማሽ ኮርኒስ ነው አሁን የበላችሁ። 100 ብር ነው ግማሽ ኮርኒስ፣ የጾም ኮርኒስ ነው እና አሪፍ ነው። እንግዲህ ጋይስ ፕራይሱ የተመጣጠነ ምግቡ ማለት ለየንትን ነው። ምንድነው ይሄ እንደ ሰው ብዛት ነው። ብዙ አይነት ኦፕሽን ያለው
አሪፍ ቤት ነው። አሁን በጣም አሁን የፍስቃን ቤት በጣም ማለት ነው። አሁን ዝናብ ስለሆነ ነው እንጂ ሙሉ ነበር ይሄ ቤት ማለት ነው። እና በጥሩ ነገር ነው የሚያደርጋቸው። በቃ እኔ እንደራሴ አድርጌ ነው እኔ የሚወደው አለ እንደራሴ አድርጌ ነው ለሰው ማቀርብላቸው። እኔ የሚበላ ነው ለሰው ደግሞ በነገራችን ላይ አሁን ሰው ምንድነው መሰላችሁ? ምንድነው ሰው እንደዚህ አይነት ቦታ መጥቶ ለመብላት ኳሊቲ ነው አይደለ? ኳሊቲ ይፈራል። ምክንያቱም ቦታው ምናምን ነገር ሊል ይችላል ሰው እና ከዛ አንፃር ምን ከሆቴል ከትልቅ ሆቴል የበለጠ ማለት ነው። እዚህ ሰፈር ላይ ጥሩ ምግብ አለ። የሚገርም ነገር ጥሩ ነገር ነው ያለው። ለምሳሌ ፍሬሽ ነገር ነው የምታገኘው እዚህ ስትመጣ ማለት ነው። ወይም ፍሪጅ ውስጥ የከረመ አታገኝም። አሁን ሆቴል ብንሄድ ፍሪጅ ውስጥ የከረመ ነው በብዛት የሚያዘጋጁት ማለት ነው። እዚህ ጋር የዛሬ ተሰራ ማታ አርቆ ያድራል። ጠዋት ደግሞ እንደፍሬሽ በቃ ጠዋት ተነስተን እናዘጋጃለን። እንዳዲስ ነው የሚሰራው ማለት ነው። ፍሬሽ ነው የሚመጣ። ስታዝ ነው አንተ ስታዝ ወደ ተሰርቶ ይመጣል። ምንም ተሰርቶ የሚቆይ ነገር የለም። ማርያም ምሳ መብላት አልነበረብኝም። ማርያም ታውቃለህ። አስበው ደግሞ ሙሉ ብናደርገው ነው ሟች ነበር። እንግዲህ እንደምታዩ ጋይስ በልተናል፣ የቻልነው አቅም ሞክረናል፣ ታግለናል። በጣም አሪፍ ነው። ባይዘው በጣም አሪፍ ነው። ወደነዋል። ሬት አድርገው እስኪ 8 አሮፍቴን 7 አሮፍቴን ሰጥቼዋለሁ እኔ። ያበደ ነው በቃ። ስንት ነው አጠቃላይ? አይንን ደግሞ እንግዲህ እኛ ስላልቻለን ለሌላ ሰው ያረድጌ ልጆች ያራዳጅ ምንድነው እዚህ ጋር ከሱ አልፎ በሚችለው አቅም ደገፍ ማድረግ ነውና እናት ውጪ ልጆች ምናምን አሉ እንዴ? ስጭልን ካላስቸገርንሽ። ሶሪ ግን በጣም እንግዲህ ጋይሶች ገጩ ተብሏል። ወደ ይዘጋጅና በቃ ፍሬሽ ነገር ታገኛለህ። አንደኛ ዋጋ የተመጣጠነ፣ አንደኛ ጥሩ ነገር አግኝታ በልታ ትሄዳለህ። ተደስታ ነው የሚገርመው። መስተንግዷቸውን የሚወድ ይችላል። መስተንግዷቸው በጣም አሪፍ ነው። በፈገግታ በፍቅር በክብር እንደ ኢትዮጵያ ባላ ቀበሉን በጣም ወደነዋል። እና አራዳ አለ። አራዳም አሁን አራዳ ብዙ ግባቶች አሉ። አራዳ የታለ? አራዳ አለ እዚህ አራዳ ሙሉ አራዳ ግማሽ አራዳ ሙሉ አለ። እሱም እንደዛ ሙሉ 4 ሰው ነው የሚበላው፣ ግማሹ 2 ሰው ነው የሚበላው። ጠግቦ ነው የሚሄዱ። አሪፍ ነገር ነው እሱ። ምን እሱ የተለየ ነገር ነው ይለያል ማለት ነው። ግባቶች ይጨምራል። ከማሚዎች ግባት አለ ሌላ ግባት ይጨምራል። ለስንት ሰው ይሆናል ሙሉ? ለምሳሌ ለ4 ሰው በልቶ ይበቃል። ዋጋው ስንት ነው? 800 አሪፍ ነው። የ4 ሰው እሑድ ከዘጋ እንግዲህ በ800 ብር በጣም አንድ ሰው 200 ብር ደርሶበት እንትን ይላል ማለት ነው። እና አድራሻ በድጋሚ ነገሪያቸውና አድራሻችን ፍቅር ተራ ማሚ ስፔሻል ነው የሚባለው። ብዙዎቹ በማሚ ነው የሚጠሩት። ልዩ ስም የለውም። ስፔሲፊክ ስም ደግሞ እዚህ ጋር ነው። መንገድ ላይ ነው ደግሞ ደስ የሚለው። ገባ ገንዘብ ሚኒስቴር ጀርባ ፍርፍር ተራ ማሚ ስፔሻል ምግብ ቤት ይላል። እኔ ጫፍ ላይ ነው። ስለዚህ ጥፍ እንዳለ ማሚ ካሉ ማንም ሰው ያውቃል እዚህ ሰፈር ማለት ነው። ከየትም ጠይቆ ይመጣሉ። በጣም አሪፍ እና እንግዲህ ጋይስ ይህን ይመስላል። ቤቱን ወደነዋል። መስተንግዶ አሪፍ ነው፣ ምግቡ አሪፍ ነው፣ ፕራይሱ አሪፍ ነው። መስተንግዶ ከምንም በላይ የሆነ አንድ ቦታ ስትገቡ ከምንም በላይ መስተንግዶ ነው አሪፍ። የሰው ልጅ ከሚሰጣችሁ ከሚያቀርብላችሁ ግብአት በፊት የፊት ሪያክት ነው የሚቀድመውና በፈገግታ በሳቅን የተቀበሉን እናመሰግናለን። ቦታውን እንደነገረቻችሁ 5 ኪሎ ከምን ጀርባ ከገንዘብ ሚኒስቴር ጀርባ ነው ያለው። መታችሁ ተጠቀሙ። ፕራይሱ ምናምን ነገር ወደነዋል። አሪፍ ነው የምትለው ነገር አልታምራ ባይ ዘ ዌይ ጋይስ ይሄንን ፕሮሞሽን የምንሰራው ተከፍሎን አይደለም። በጣም አሪምን ጀስት እኔ አሁን ቤቱን ስለወደድኩት ነው እያስተዋወቅንላት ያለውና እባካችሁ እየመጣችሁ ብሉ፣ ጠጡ። ያራደች ልጆች ሆስፒታሊቲውን በጣም አሪፍ ነውና ተጠቀሙ። እንደነገርናችሁ 5 ኪሎ ነው የሚገኘው። የ4 ኪሎ ልጆች እዚህ ክላስ ምናምን የምትማሩ ልጆች እዚህ መታችሁ መብላት ትችላላችሁ። በተጨማሪ ምንም ማለት የምፈልገው ነገር የለም። እናመሰግናለን።
ሂሳባችን ከፍለን እንውጣ። ሂሳብን ከፍለን ውጣ። እሺ ለመስተንግዷችሁ በጣም እናመሰግናለን። አመሰግናለሁ። ስልካችሁን ትሰጡኛላችሁ። ችግር የለም። በሰፊው አብረን እንሰራ ይሆናል። እንግዲህ እንደምታዩት የመጀመሪያ ፕሮሞሽናችንን ሰርተን ጨርሰናል። የዛሬ ቪዲዮአችን እንደዚህ አይነት ያበደ ውሎ እንውላለን ብለን አስበን አልነበረም። ግን የመጀመሪያ በነፃ እንደ ድጋፍ ነገር የመጀመሪያ ፕሮሞሽናችንን ሰርተናል። ቀጣይ በገንዘብ ቀጣይ እያልን እያደገን እንደምንሄድ ተስፋ እናደርጋለን። ይሄ ዩቲዩብ አሪፍ ደረጃ እንደሚደርስ በጣም እርግጠኛ ነኝ። እንግዲህ እንዳያችሁት ምንድን ነበረ ስሙ? ማሚ ምግብ ቤት ገብተን ያደረግነው ቆይታ ይመስላል። አሁን ደግሞ ወደ ፓዲ እንግዲህ ገብተናል መተናል። ማሽን ቡናችንን እና ፔፕሲያችንን አዘን እየጠበቅን ነው እስከሚመጣ። እንግዲህ ጋይስ የዛሬው ቪዲዮአችን እንደነገርኳችሁ መጀመሪያ ላይ እንደነገርኳችሁ የኮምፔር ማድረግ ነው። ባጭሩ ኮምፔር ለማድረግ ነው። እዚህ ማኪያቶ ወይም ደግሞ አንድ ትኩስ ነገር ወይም ብቻ ፈሳሽ ነገር የምትወስዱበትን ገንዘብ ወይም ገንዘብ ወደ ምንድን ነው የሚባለው አነስ ወዳለው ደረጃ ሄደን ምን ሊያደርግልን ይችላል ብለን ለማየት ወይም ለመጠቆም ሞክረናል። በምንችለው አቅም ለማሳየት ሞክሬያለሁ። ከ4 ኪሎ እስከ ፍርፍር ተራ፣ ከፍርፍር ተራ እስከ ፒያሳ ዞሬ ያለውን ተሳይቻችኋለሁ። እዚህ እንትን የምትልበት እዚህ ትኩስ ነገር ምናምን የምትጠጣበት እዛ ምግብ መበላበት ነው። እንደዛ ነው ሀሳባችን፣ እንደዛ ነው። በዚህ ዩቲዩብ ደግሞ ሪያሊቲውን ነው ለማውራት የምንሞክረው እና በምንችለው አቅም ለማሳየት ሞክረናል። ቡናችንና ፔፕሲያችን ነበር። አመሰግናለሁ ካሜራማን። እና እንግዲህ ምን ለማለት ነው ትንሽ ብቻ የኑሮ ደረጃው መለየቱን ለማሳወቅ ነው። አታሙላላ በጣም የኑሮ ደረጃ ተለውጧል። እዚህ የሆነች ነገር የምታደርጉበት፣ በሌላኛው የኑሮ ደረጃ ላይ ደግሞ የቀን ሙሉ ነገሩ ዘግቶ ሊውልበት የሚችለው ገንዘብ ነው እና ኤኒታይም ሁሉንም ነገር ብቻ ለማስረዳት ሞክሬያለሁ። እዚህ መተን ቺል እናደርጋለን። ታምራት ቺል አታደርግም? እዚህ መተን አውራ አይዞህ ችግር የለም። አይ መጨረሻ ላይ አወራለሁ። እሺ ብቻ እና እንደዛ ነው። ቦታው ይሄ የት ነበር? በቃ እዚህ ጋር ነው። እዚህ ጋር ነው ፒያሳ እንትን ጋር ነው። እንደ ቅድም ፕሮሞሽን ሰርታ ትወጣለህ። ለዛ ነው ለዚህ ፕሮሞሽን ላለመስራት ነው ቦታውንም እንትን ለማለት ያልፈለግኩት። ብቻ አሪፍ ቤት ነው፣ ወድጄዋለሁ። ጸጥ ያለ ቤት ነው። የሆነ ራሳችሁን ለማዳመጥ ምናምን አሪፍ ነው። እዚህ አቅራቢያ ያላችሁ ሰዎች መታችሁ ይዩት። ብቻ የምትለው ነገር ካለ አውራ። የአንድ ሰው የቡና መጠጫ ለአንድ ሰው የዕለት እንጀሮ ሊሆን ይችላል፣ አይታወቅም። በዛሬ በሮቤል ዩቲዩብ እያደረግን ያለ ነው የትኩስ ነገር መጠጫ ወደ ዝቅ ያለው ማህበረሰብ ወደ ዝቅ ያለው ነገር ስመጣ ምሰው ሊበላበት ይችላል። አንተ ትኩስ ነገር ዛሬ ስትጠጣበት ማለት ነው። እና ሮቤል ፔፕሲ ያዟል፣ እኔ ቡና አዝቻለሁ። ቡና ልጠጣ ነው። ቅድም እንዳያችሁት ለሴትዮዋ በጣም የዋህ ናት፣ ደስ የምትል ሰው ናት። እና ሮቤል ፕሮሞሽን የሰራላት በዛ ምክንያት ነው ፕሮሞሽን የሰራላት። እና በዚህ አጋጣሚ ቤቱን ከዚህ በፊት መተን እናውቃለን። እኔ ቡና ልጠጣ ነው። ግን ምን ለማለት የዛሬ ቪዲዮ እንደፈለግን ታውቃላችሁ? እናንተ በምትጠጡበት ጀስት ቺል በምታደርጉበት ገንዘብ ሰው የዕለት ህይወትን ሊመራበት በሚመራበት ህይወት ነው እናንተ የምትዝናኑት ማለት ነው። እና እሱን ነገር ለማሳየት ነው ዛሬ ከሮቤል ጋር የወጣ ነው። በዚህ አጋጣሚ ደግሞ ዝቅ ያለው ማህበረሰብ ባለን አቅም ብንረዳዳ ምናምን ባይ ነኝ። እንደ ሀሳብ የአረብዬ ልጆች በሮቤል ዩቲዩብ እኔ አለፍልፍባችሁ ራሱ ባለቤቱ ያወሩላችሁ እና ይህንን ለማለት ፈልጌ ነው ሮቴት ካሜራውን ያደረገው። ፒስ አውት ሚስተር ሚራክል ነኝ። ቤታችሁ ምትሏቸው ንግታለ ብሏችኋል። ያው ወሬ ማንዛዛት እንዳይሆንብን ነው። ብቻ በምንችለው አቅም ካለን ነገር ላይ ምንድን ነው ቅድም እኛ ስላደረግነው ምናምን ሳይሆን ያረዳ ልጅ ምን አይነት ባህሪ ያለው መሰላችሁ? ያረዳ ልጅ ማለት ካላችሁ ነገር ላይ የሆነ ነገር እኛ ያንን ያደረግነውን ነገር ማለት ከኛ የተረፈው ነገር ምንድን ነው መጣል ወይም ደግሞ ለውሻ ለምናምን ከምንሰጠው ስንቱ ጾሙን እያደረ ነው እና በምንችለው አቅም የምንችለውን አቅም
አውጥተን ባላችሁ ምንም ነገር ይሁን ሰው ባለው ነውና ያላችሁን ነገር ሼር ማድረግ ይልመድባችሁ። ሁለተኛ ደግሞ አሁን እዚህ ጋር ደግሞ እንትን ስልሽ ቅድም እዛ ጋር ስጭልን ምናምን ስንላት ፊት ለፊት ካሜራ ላይ ምናምን ለማሽቃበጥ ሰጠን ምናምን ለማሳየት እነሱ ወደኋላ አስገብተውት በብር እንዳይሸጡት ብለን ነው ለልጆቹ እንትን ያለውና አሁን እዛ ጋር ካሜራ ባይኖር ወይም ደግሞ እኛ ወዲያው እንቺ ስጭልን ባንላት ወደ ውስጥ አስገብተው እነሱ ከፍለው ነው ያንን ነገር የሚወስዱት። ግን እኛ ፊት ለፊት እዛው ቁጭ ብለን ከሰጠናቸው በእኛ ጊፍት ሰጪነት ነውና የሚታሰበው። ለዛ ነው ያንን ነገር ያደረግነው እንጂ ገና ለገና በዚህ ማለት ክቡር ነው እህል። ግን በዚህ ነገር እኛ እንትን ለማድረግ አስበን ወይም ደግሞ እንደ እርዳታ ምናምን ቆጥረ ነው አይደለም። የአራዳ ልጅ ያለውን ነገር ሼር ያደረገ በምትችሉት አቅም ያላችሁን ነገር ለሁሉም ለአቅም ላነሰው ሁሉ ሼር እናርግ ባይ ነኝ። የዛሬ ጉዳያችን እንደወደዳችሁ ተስፋ እናደርጋለን። ልዘጋው አይደለም ይመቻችሁ። ጋይስ እንግዲህ የዛሬው ቪዲዮአችን ባበደና ቀውጢ በሆነ መንገድ ይሄን ይመስል ነበር። መሽቷል። እንግዲህ ዌዘሩን ማሳየኝ በጣም ብርድ ነው። አልበረደሽም? አልበረደኝም። ስትወጣ ይበርዳል። እና የዛሬው ቪዲዮአችን ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንዳረሱ። አስተማሪና አሪፍ ጸዴ ቪዲዮ እንደሆነ ተስፋ አደርጋለሁ። በሌላ በቀጣይ ቪዲዮ ሂሳብ ስንት አወጣ? ደስተኛ ነኝ። ሂሳብ ስንት ነው? 140 ብር ወጥተናል። የ60 ብር ዲፈረንስ ነው ያለው። እንግዲህ እንትን በሉት ሚዛናዊ አድርጉትና 160 ብር ለአንድ ሰው ማለት ለአንድ ሰው 160 ብር ነው። በአነስተኛ እንትን ምንድን ነው የሚባለው ቴክዮ መጥቷል። በዚህ በምናወጣው ለሻይና ለእንትን ሳይሆን ለዚህ ብቻ በምናወጣው ሂሳብ ወደዛ ወደ አነስተኛው ሄደን ጥሩ ነገር ላይ ብንውለው ለነፍሳችንም ጥሩ ነው፣ ለእኛም ለነፍስ እርካታ ጥሩ ነው። እና ይሄን ለማለት ፈልጌ ነው። የምትነገሪው ነገር አለ አይኔ የምትይ ይሄን ይመስላል የዛሬ ቪዲዮአችን። እንደወዳችሁ ተስፋ አደርጋለሁ። ይመቻችሁ።